ባለፈው በሰራሁት ቪዲዮ ማለትም ብዙዎቻችሁ ጥያቄ እያቀረባችሁ ነው። አንተም ብቻ ይላል የሚያውቀው የለምና ክፉ አልምደኸኝ ካላንተ ጨዋታ እንኳን ቤቴ ሊሞቅ የለመደ ቦታ ያለፈው ወር የተወዳጇ አርቲስት ሰላም ተስፋዬ ፖስት ነበረ። እጅግ በናፍቆትና በመሰበር ውስጥ የምትገኘው አርቲስቷ ያልተጠበቀ መልእክትን ለቀድሞ ባለቤቷ ያስተላለፈችበት ሙዚቃ ነው በሚል በርካቶች ተቀብለውታል። በአንድ ወቅት እጅግ ተወዳጅ የነበረው የድምፃዊ ቤቲጂ ሙዚቃ የሆነው ይህ ሙዚቃ ስለ ናፍቆት፣ ስለ መራራቅና ከፍተኛ ድብርትና ትካዜ ውስጥ ስለ መግባት የሚያቀነቅን ነው። ይህ ሙዚቃ ቦታው ላይ ተገኝቶ ስክት ያለላት ሰላም ተስፋዬም በሆዷ ያለውን ታላቅ ብሶትና ናፍቆት፣ የትዳሯን ጉዳይ በተመለከተም ሙዚቃውን በሶሻል ሚዲያ ለሚከታተሏት ውድ ተከታታዮቿ አጋርታለች። ሙዚቃው ክፉ አልምደኸኝ ካላንተ ጨዋታ እንኳን ቤቴ ሊሞቅ የለመደ ቦታ በሚል ግዙፍ የተንጣለለ ቤቷ ካላማኑኤል ተስፋዬ ባዶ እንደሆነና እንደቀዘቀዘ አስረድታለች። ግርማን ተቀማው፣ ሞገስ አነሰኝ፣ ሀገሩም መንደሩም ለኔ ዝምታ ነው ያለች ሲሆን አንተም ብቻ በማስታወስ ውስጥ እገኛለሁ ቶሎና የሚል የፍቅር የናፍቆት መልእክትን በሙዚቃ ውስጥ አስተላልፋለች። ይህ ከሆነ ወራት በኋላ በትላንትናው ዕለት እጅግ አነጋጋሪ የሆነ ጉዳይ ተፈጥሯል። ተወዳጁ አርቲስት ሰላም ተስፋዬ በኢንስታግራም ገጿ ለዓመታት የነበሩ ፖስቶቿን ሙሉ ለሙሉ በሚባል ደረጃ ማጥፋቷ የተነገረ ሲሆን አድናቂ ተከታዮቿም ጉዳዩ ምንድን ነው በሚል ጥያቄ እየሰነዘሩ ይገኛል። ምላሽ ይዘናል። የገባችበት ከባድ የተባለ የአእምሮ መታወክ፣ ድብርትና ብቸኝነት እጅግ ያልተጠበቀ የህይወት ውጣ ውረድ ውስጥ እንደከተታት የቅርብ ወዳጆቿ ይነገራሉ። ላለፉት 4 ወራቶች በዚህ ስሜት ውስጥ የነበረችው ሰላም ተስፋዬ አንዳች ጉዳይ እንደገጠማት ተነግሯል። በተቃራኒው የአማኑኤል ተስፋዬ የመልስ ምቶች መክረርና ይበልጥ መጠናከር አስታራቂ ያጣውና አስታራቂ የሚፈልገው ዳግም መታደስና ልጃቸውን በአንድነት ማሳደግ ይገባቸዋል የተባለው የትዳር ጎጇቸውን ለማቅናት ማንም ደፋ ቀና አለማለቱ በከፍተኛ ተስፋ መቁረጥ ውስጥ እንድትገባ ያደረጋት ሲሆን በተቃራኒው ሰላም ተስፋዬ ከባለቤቷ ግን የምትጠብቀውን የናፍቆትና የአብሮ መቀጠል ዜና እየሰማች እንዳልሆነ ተነግሯል። ምንም ሀብት ቢተርፍ ሞልቶ ቢሞላ ነገር ግን የሚወዱት ሰው ካጠገብ ከሌለ ሁሉ ነገር ባዶ መሆኑን ያሳየችበትም ትልቅ ተግባር ስለመሆኑ በርካቶች እየገለጹ ይገኛል። አማኑኤል ተስፋዬ በአሜሪካ ምን ገጥሞታል? ሰላም ተስፋዬ ዳግም የቀድሞ ባለቤቷን ለመናፈቀች እጅግ ያልተጠበቀ መረጃን ይዘን ወደ እናንተ መጥተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። መግቢያ ላይ ያስደመጥናቸውን ጉዳይ በዝርዝር ልንመለከት ወደ እናንተው መጥተናል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና በመጠየቅ ቀጥታ ወደ ዕለታዊ መረጃችን የምናልፍ ይሆናል። በአንድ ወቅት በበርካቶች ዘንድ ተቀባይነት ካገኙ የአርቲስት ትዳሮች መካከል አንዱ ነበረ። የሰላም ተስፋዬ እንዲሁም ደግሞ የሙዚቃ ባለሙያ እንደሆነ የሚነገርለት አማኑኤል ተስፋዬ ትዳሩ። አማኑኤል ተስፋዬ በሶሻል ሚዲያዎች፣ በቴሌቪዥን ጣቢያዎች ብዙም እውቅና ያተረፈ ባይሆንም ነገር ግን ከወንድሙ ጋር በሙዚቃ ሕይወት ውስጥ እንደሚገኝ ይነገራል። ከሰላም ተስፋዬ ጋር የረዥም ዓመት የፍቅር ሕይወት ጉዞ እንደነበራቸው የተነገረ ሲሆን በድንገት ተወዳጅና ኮከብ የሆነችውን አርቲስትም ለማግባት መታደሉ በበርካቶች ዘንድ ይገባዋል ያስባለለትም ነበረ። ሰርጋቸውም እንደ እውቅናቸው በርካታ ሕዝብ የተገኘበትና በአርቲስቶች የደመቀ ውሎ አልፏል። እጅግ በርካታ ቁጥር ያላቸው ሰዎች የተገኙበትና ደማቅ የነበረ፣ ከዚህ ባሻገር ደግሞ ሀብት ዝናን ሳይሆን ፍቅርን ይዞ የመጣ ትዳር በሚልም በበርካቶች ዘንድ የተሞካሸ ነበረ። ሰላም ተስፋዬ እንዲሁም አማኑኤል ተስፋዬ ትውውቃቸው ከ10 ዓመት በላይ መሆኑ የተነገረ ሲሆን በወቅቱ በሀገር አሜሪካ የሚገኘው ተወዳጁ ሰው ከሰላም ተስፋዬ ጋር የፍቅር ሕይወትን በርቀት መጀመሩ ተነግሯል። ለረዥም ዓመታትም በደብዳቤዎች፣ በስልክ ልውጦች ብቻ ፍቅራቸውን አጸንተው መቆየታቸው የተነገረ ሲሆን በእነዚህ መሃልም ሰላም ተስፋዬ አሜሪካ ድረስ በማቅናት የምትወደውን ሰው ለማየት ሙከራ ማድረጓ ተነግሯል። በመጨረሻ በሰላም ተስፋዬ ግፊትና በቤተሰብ ጫና አማኑኤል ተስፋዬ በአሜሪካ ያለውን ሕይወት ሙሉ ለሙሉ በማቆም ወደ ኢትዮጵያ መግባቱና ከሰላም ተስፋዬም ጋር በጥቂት ጊዜ
የሰርግ ዕለትን በመቁረጥ በመሞሸር በአንድነት የሕይወት ጎጆን ለመመስረት መወሰኑ ተሰምቷል። ይህም በቅርብ ወዳጆቻቸው ዘንድ ትልቅ ተቀባይነትን ያገኘ ነበረ። የትዳር ሕይወትን በጀመሩባቸው ጊዜያቶችም በፍቅር የተሞላ ቤት እንደነበራቸው የተነገረ ሲሆን አንድ ወንድ ልጅም በትዳር ቆይታቸው ማፍራት እንደተቻሉ ታይቷል። ነገር ግን ከጊዜያት በኋላ እጅግ ባልተጠበቀ ሁኔታ የሁለቱ አርቲስቶች ሕጋዊ የሆነ ፍቺ በማህበራዊ ሚዲያ ተሰምቷል። ወጣቶቹ ምን ነካቸው? አርቲስቶቹ ለምን በትዳራቸው መዝለቅን አልወደዱም? ለልጃቸው ሲሉስ ቅራኔያቸውን ወደ ጎን በመተው በመግባባት በሽምግልና ትዳራቸውን ለማዝለቅ አልሞከሩም? የሚሉ ትችቶችን አስተናግደው ነበር። ነገር ግን ሰላም ተስፋዬ እጅግ በርካታ የህመም ጊዜያትን እንዳሳለፈች በትዳሯ ጉዳይ ትዳሯን ለማቆየትም እንደሞከረች ከዛ በኋላ በሰጠቻቸው ቃለ መጠይቆች ላይ ገልጻለች። ነገር ግን ትዳሯን በትግል የማታስቀረው መሆኑን ተረታ ፍቺው ለሁለቱም የሚጠቅም ሆኖ ስለተገኘ ልጇን ከእናቷ ጋር በመሆን በኢትዮጵያ ለማሳደግ በመወሰን የፍች ወረቀቱን መቅደዷንም አስረድታለች። ከዛ በኋላ ኑሮውን በአሜሪካ ያደረገው አማኑኤል ተስፋዬ ከሰላም ተስፋዬ ጋር በመለያየት በአሜሪካ አዲስ ሕይወት መጀመሩ ተነግሯል። በወቅቱ የፍቻቸው ምክንያት ተደርጎ የተነሳው ጉዳይ ሰላም ተስፋዬ ልጇን ይዛ በኢትዮጵያ ኑሮዋ መቀጠል እንደምትፈልግና አማኑኤል ተስፋዬ ለተሻለ ድል አሜሪካ እናቅና የሚል ከፍተኛ ጫና ያለበት ጥያቄ ሲዘነዝርላት እንደቆየና ጉዳዩን መቀበል ያልቻለችው ሰላም ተስፋዬ ከሌሎች ጉዳዮች ጋር ተዳምሮ ትዳሯን ለመፍታት መወሰኗ ተነግሯል። ሰላም ተስፋዬ በኢትዮጵያ ለመቆየት ከወሰነችባቸው ጉዳዮች መካከልም የማስታወቂያ ስራዎች እንዲሁም ደግሞ በፊልም ስራዎች እጇ ላይ የነበሩ በርካታ ፕሮጀክቶች መኖራቸውን ተከትሎ ከዚህ ባሻገር ደግሞ ከወላጅ እናቷ ርቃ መኖር እንደማትፈልግ በመጥቀስ በኢትዮጵያ የመቆየቷን ጉዳይ እንዳጸናችና ሁለቱ ጥንዶችም በዚሁ ምክንያት እንደተለያዩ በወቅቱ ሲነገር ነበር። የኢኮኖሚ ዓመታቶች ቢቆጠሩም ነገር ግን ይህ ጥላ ዛሬ የሚያጠላባት ሰላም ተስፋዬ በከፍተኛ ድብርት ውስጥ እንደምትገኝ ተነግሯል። ከትላንትና ጀምሮ የተሰሙ የሚገኙ ዜናዎች ደግሞ ሰላም ተስፋዬ በከፍተኛ ድብርት ውስጥ እንደምትገኝና የስነ ልቦና ድጋፍም እንደሚያስፈልጋት እየተጠቀሰ ይገኛል። በኢንስታግራም ገጿ ለዓመታት ፖስት ያደረገቻቸው የማስታወቂያና የግል ፎቶግራፎቿን ሙሉ ለሙሉ ማጥፋቷ የተረጋገጠ ሲሆን ላለፉት 4 ወራትም በቲክቶክ ገጿ ላይ የምታጋራቸው መልእክቶች የትዳር ሕይወቷን ዳግም መናፈቋ ብቸኝነት እየጎዳት እንደሚገኝ፣ ሀብት፣ የተንጣለለ ቪላና እጅግ ቅንጡ የሆነ መኪና ፍቅርን ሊያመጣ እንደማይችል፣ በእነዚህ ጉዳዮችም ከፍተኛ የሆነ ብቸኝነት ውስጥ እንደምትገኝ በተደጋጋሚ እያስረዳች ትገኛለች። ነገር ግን በተቃራኒው አማኑኤል ተስፋዬ ዳግም ከሰላም ተስፋዬ ጋር መሆን እንደማይችል የሚጠቅሱ መልእክቶችን እሱም በሶሻል ሚዲያ ገጾቹ ላይ ያጋራ መሆኑም ተስተውሏል። በእነዚህ በሁለት ጥንዶች ፍቺ ባሻገር እየተሰሙ የሚገኙ ጉዳዮች ይበልጥ ኢንስቲቱ ላይ ትልቅ ጉዳትን እያስተናገደ እንደሚገኝ የተነገረ ሲሆን ሰሞኑኛ የሰላም ኢንስታግራም ገጾቿ ላይ ለጠፈቻቸውን ፎቶግራፎች ሙሉ ለሙሉ ማጥፋትም የዚሁ ጉዳይ ጫናና ተጽዕኖ ያመጣው ስለመሆኑ በርካቶች እየገለጹ ከጎኗ መሆን እንደሚገባም እያወሩ ይገኛል። እኛም መረጃውን በዚህ መልኩ ለእናንተ አደረስን። እስከ መረጃው ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር ስለነበር ከልብ አመሰግንን።